ጉራጌ እንዳንለው ነጭ ነው። አዎ እንዴት ነጭ ጉራጌ አለ? ከስራ ለምሳሌ እኔ ኃይለ ገብረስላሴ ብሔር ብንል ደስ ይለኛል። ለምንድን ካልከኝ ኢፈርት ነው። ወይም አበበ ቢቂላ በባዶ እግሩ ሮጦ 42 ኪሎ ሜትር ማሸነፍ ቻለ በሚለው ቋንቋ ውስጥ ጽናት አለ። አንዱ ብሔር የሌለው ሌላው ያጣው እንትን የለም። ኦሮሞ እኮ ሳትወለድ ከኦሮሞ ግንድ ሳትወጣ ግን ኦሮሞነት ክብር ይሰጣል። አርቲስቱ በአርቲስቱ ላይ ምቀኛ ነው። ቶታሊ ነጋዴው በነጋዴው ላይ ምቀኛ ነው። መሪዎችም ደግሞ በመሪዎች ላይ ምቀኞች ናቸው። የተሸወደው አሁን ማኪያቬሊ መሰለ መጽሐፉ እንደሚታተም አለማወቁ እንጂ ታትሞ ለገበያ እንደሚቀርብ ህዝብን እንዴት ረግጦ መግዛት እንደሚቻል ነው የጻፈው ፕሪንስ። ግን ታትሞ ሲወጣ ህዝብ አወቀ። ከዛን ቀን ጀምሮ ህዝብና መንግስት ተዋደው ያውቃል። አሁን እንደው ወደ ኮር ሆነው የውይይታችን ጥያቄ ነው ማልፈው። አንድ እንግሊዛዊ ፈረንጅ ኢትዮጵያ ውስጥ መጥቶ ቡታጅራ ውስጥ ልጅ ወለደ። ከዛ ያንን ህፃን አራስ እያለ ጥለውት ሄዱ። ጉራጌዎች አሳደጉት። ጉራግኛ እየጨፈረ ቆጮ እየበላ ጉራግኛ እየተናገረ ያ ነጭ የፈረንጅ ልጅ አደገ። ፍጹም ጉራግኛ ነው የሚያውቀው፣ ጥብቆ ነው የሚለብሰው። ኦኬ ይሄ ልጅ ብሔሩ ምንድን ነው? ጉራጌ ነው። አንተ ያለው በጣም የሚገርም ጥያቄ። ጉራጌ ነው ጉራጌ ነው። በጣም የሚገርም ነው ግን ጥያቄው ማለት ነጭ ፈረንጅ ነው። አሁን ለምሳሌ ትራምፕ ጉራጌ ሀገር አድጎ ቢሆን ጉራጌ እንዳንለው ነጭ ነው። አዎ እንዴት ነጭ ጉራጌ አለ ታዲያ? ምን ሆነ መሰል አሁን የዘር ግንዱ እንግሊዛዊ ስለሆነ ቋንቋ ባህሉ ምኑ እንትኑ ጉዳዩ ግን ጉራጌ ስለሆነ ስለዚህ ጉራጌ እናትና አባት ሳይወለዱ ጉራጌ መሆን ይችላል ማለት ነው። ምን ጥያቄ በሳይንሱ ይሄ ቴዎሬቲካል ቲንኪንግ እኮ ያ ነው። ኦሮሞ እኮ ሳትወለድ ከኦሮሞ ግንድ ሳትወጣ ግን ኦሮሞነት ክብር ይሰጣል። ኢቭን ከፖለቲክሱ እንኳን ውጪ በራሱ በከልቸሩ የአባልነት እንትን። ስለዚህ ብሔር ከሰው መሰረታዊ ግንባታ ጋር ምንም የሚያገናኘው ነገር የለም ማለት ነው። ያገናኝ ኤክስተርናል ውጫዊ። አዎ ስለዚህ ብሔር ከሰው መሰረታዊ ግንባታ ጋር ምንም የሚያገናኘው ነገር የለም ማለት ነው። ኤክስተርናል ውጫዊ። የፈረንሳይ አብዮት አሁን ላልከው ጥያቄ ጥሩ መልስ ይሆናል። ዘመናዊት ፈረንሳይ ስትወለድ 7/8 የፈረንሳይ ነዋሪ ፈረንሳይኛ አይችልም፣ ፈረንሳዊ አይደለም። እዛ ግዛት ግን ነዋሪ ነው። 1/8 ብቻ ነው ፍሬንች ቢያወራው። ግን ፈረንሳይ የምትባልን ስቴት ኔሽን ሰርቶ አስደናቂ ሲቪላይዜሽን ሰርተዋል። ይሄን ምሳሌ ይዘህ ይሄን ዴፊኒሽን እነዛ ፈረንሳዮች አየው ዲፋይን አደረጉት ከጊዜ በኋላ የመጣ ስለሆነ። ልክ አሁን ያነሳው ዴፊኒሽን ትክክለኛ ዴፊኒሽን ነው። አንደኛ ትልቅ ሀገር አለች፣ ሂስቶሪካሊም ልትከበርባት ትልቅ አድርገህ ልታያት የምትችል አቅም ያላት ሀገር አለች ኢትዮጵያ የምትባል። ስለዚህ የትኛው ኢትዮጵያ ውስጥ የሚኖር ይሄው ዜጋ የትም ቦታ ይኖር እንኳን ከወለጋ ተነስቶ ለምሳሌ ትግራይ ውስጥ አድጎ ትግርኛ ማውራት ችሎ ቋንቋውን ባህሉን ወርሶ አይደለም ሳይወርሰው እንኳን ኢትዮጵያ በምትባል መሬት ውስጥ ኢትዮጵያዊ በመሆኑ የዛን አካባቢ ራሱ አባልነት እንኳን ክብር እኮ ነው ፈልጎት እዛ ውስጥ ለምሳሌ ኖሮ እዛ መወዳደር እፈልጋለሁ እዚህ መኖር እፈልጋለሁ ብሎ ለምሳሌ ከዚህ ከእንትና ከጎንደር ጫፍ ተነስቶ ሞያሌ ሄደው እዛ አካባቢ ባህሉን ተቀላቅሎ ኖሮ መኖር እፈልጋለሁ የሚል ፊሊንግ ኖሮት አይደለም ሳይኖረው እንኳን አገሩናል። አሁን ያለውን እንደው ወደፊትም ሊመጣ የሚችለውን በሀገራችን በተለያየ መልኩ በተለያየ ጊዜ የሚነሳ የጥላቻ አስተሳሰብ አለ። ጥላቻ እንዴት ነው የሚፈወሰው? ኢትዮጵያ ውስጥ አሁን በደንብ ቢብራራም ቢተነተል በጣም ጥሩ ነው። በእንትን አብሮ ሊያኖረን የሚችል አሁን የትልቋን ሀገር ግንባታ which means የኢትዮጵያ ብሔር ቲንኪንጎችን ይሄ ኮመን የሚያደርጉትን ቲንኪንጎች ማለት ነው። ይሄ በጣም ሲምፕል ነው። ስለ ንግስት ሳባ በጣም ብዙ ታሪኮችን እንሰማለን አይደለ? ስለ ገዳ በተመሳሳይ ትምህርት ቤት አካዳሚ ውስጥ አስገብተን ገዳ ማለት ምን እንደሆነ የአርስቶትል ቨርሰስ ፕሌቶ ያል እንደምናነሳው የገዳን የዚህ የተርመል ፖለቲክስ የቲንኪንግ ምናምን ብታመጣ በጉራጌዎች ውስጥ ያለን የዚህ የኢኮኖሚክስ ቲንኪንግ ብታመጣ እነዚህን ሬቶሪክ ብታደርግ at the end of the day አንድ ጀነሬሽን ሲያልፍ ምን የኮንሶ ዛጋ የርከን አሰራር ሴቪንግ ኤጁኬሽናል እኮ ስለሆነ ነው። እንደዚህ ብታደርግ እነዚህ ሬቶሪክስ የሆነን ኔሽን ቢውልድ ያደርጋሉ። ቋንቋዎች ዲክሽነሪ ላይ ትርጉም ስንሰራ ደራሲያን ምናምን
ካራክተርስ አንድ ጎሳ አንድ ሰፈር አንድ መንደር ከማድረግ ኢትዮጵያ የማድረግ አሁን ለምሳሌ አንዳንዴ አሁን ይሰማኛል አሁን ፍቅር እስከ መቃብር በጣም አሪፍ ነው አይደለ በቃ ስለዚህ እዛ ጎጃም አካባቢ ማዕከል አድርጎ የለም የሆነ እሱን አንተ ከሱ ካራክተር ራሱ መዘዛው እስከ ቀሩ ካራክተሮች አንድ ኃይለኛ ኦሮሞ ፈጥረህ የሆነ ስቶሪ ብትሰራ አይዋ ደራሲያን መስራት ይችላሉ ለምን ስንገናኝ አንተ ምን ብሄር እንደሆንክ እኔ ምን ብሄር ቋንቋ የሆነ ቋንቋ እናውራ እንጂ ከዚያ ውጪ እኛ ሐሳብ ነው የምናወራው እንደዚህ መገንባት ይችላል ደራሲያኑ ማየው ካራክተር ሲመዙ እንዴት መምዘዝ እንዳለባቸው ማለት ነው ካልቸራሊ ማስተሳሰር ይቻላል ከስራ ለምሳሌ እኔ ኃይለ ገብረስላሴ ብሄር ብንል ደስ ይለኛል ለምንድን ካልከኝ ኢፈርት ነው ወይም አበበ ቢቂላ በባዶ እግሩ ሮጦ 42 ኪሎ ሜትር ማሸነፍ ቻለ በሚለው ቋንቋ ውስጥ ጽናት አለ ስለዚህ ጽናት ብሄር እንደማለት ነው አሁን ግን ተብሎ የኔ በስትል እያንዳንዱ ጎሳ ማለት ነው ትንሽ ነኝ አይልም አንተ አንድን አማኝና አንድን ብሄር ተከታይ ልዩ ነኝ ነው የሚለው አማኙንም ወሰደው እንዴ እኔ አምላክ የተመሰገነ ይሁን እንትን በመሆኔ ነው የሚለው he never knows about the other ስለ ብሄርም ወሰደ እንዴ በጣም ነው እኮ ደስ የሚለኝ ከንትን በመገኘት እኔ እኮ ዶርም ውስጥ ተኝቼ እኮ ከንትን በመገኘት በጣም ደስ ይለኛል አለ እና ሳኩኝ ወይ አልቀላቀለው ነገር ሆኖ ነው እንጂ ልቀላቀለው ደስ ይለኛል አልኩኝ ምንም እንትን የለው what is the difference አንዱ ብሄር የሌለው ሌላው ያጣው እንትን የለም ጥላቻ የሚለው መሰረት የመጣው ምንድነው አንደኛ 200 ዓመት ክሎዝ ዶር ፖሊሲ ተከትለን ስለኖርን ምን ውጪውን አናቀው እርስ በርስ ነው ምን ተያየው ስለዚህ እኔ አንተን መብለጥ እንጂ የሚታየኝ ሁለታችንን የሚበልጥ ሌላ ትልቅ መፎካከር የሚኖርብን አካል እንዳለ አናስብም ስለዚህ በመጀመሪያ ደረጃ ኢትዮጵያን እንወቃት ስለ ኢትዮጵያ ያለን ትርጉም ማደግ አለበት ሌላውን መስማት እና ሁሉንም ኢንክሉሲቭ የሆነ አንደርስታንዲንግ መያዝ ማደግ ነው ሰው ሰይጣንም መላእክም የሆነ ፍጡር ነው ሁለቱም ተቀላቅለው ሰውን ሰርተዋል መላእክም ጥጉን ይዟል ሰይጣንም ጥጉን ይዟል ሰው ጅጓጅዌ ነው የሚጫወተው አንዳንዴ ሩጫ ነው ከምስራቅ ወደ ምዕራብ ወደ መላእክነት ሲመጣ ይኸው ሰይጣንነቱን ስለሚል ያኛው ይገትተዋል ወደዚህኛው ሲመጣ ግን እየወላወለ ነው ወደዚህኛውም ተጣብቆ አይቀር ይሄኛው ስላለ ጉተታ ስላለ ማለት ስለዚህ the more we are good the more we can think balance የኔ የምለው ነው የፖለቲካ ሊደር ይኖራል የምቃወመው ነገር ሊኖር ይችላል የምቃወመውን አውጥቼ አወራለሁ መልካም ነገር ሲሰራ ግን አፕሪሺየት የማረግ ግዴታ አለብኝ ማረጌ ጥቅም አለው ግዴታ ነው ልክ ነው እንደ ሀገር ተወስደው መልካም ነገሮች ለምሳሌ በኢትዮጵያ ኮንቴክስት አሁን በጠቅላይ ሚኒስቴር ደረጃ በጣም አፕሪሺየት የሚደረጉ ነገሮች አሉ አሁን የታዩ ነገሮች ፕራክቲካሊ ሊበሰገኑም ሊወደሱም ሊደነቁ የሚገቡ አሁን ፐርሰናሊ ለምሳሌ ብትጠይቀኝ የምናገራቸው ብዙ ነገሮች ለምሳሌ ሐሳብ የመጀመሪያዎቹ ንቅናቄዎች ለማሳየት የሚሞክራቸው ነገሮች እጅግ በጣም የሚደነቁ ናቸው የተሰሩትም ደግሞ ለምሳሌ ቤተ መንግስት ላይ ያንን ሙዚየም ሰርቶ የሥራ ዕድል እንኳን መፍጠር ማሳየት በትንሽ ነገር ብዙ ነገር መስራት እንደሚቻል ማሳየት ምናምን እነዚህ ነገሮች እጅግ በጣም ፖዚቲቭሊ ሊታዩ የሚገቡ ጉዳዮች ናቸው ህዝብ መሪውን መጥፎ ሲሰራ መገሰጽ እንዳለበት ሁሉ መልካም ሲሰራ ደግሞ ከልቡ ሞቅ አድርጎ አፕሪሺየት ቢያደርግ ጥቅሙ ምንድነው ሰው ወደ መልካምነት እንዲበረታ በመልካምነቱ እንዲቀጥል ክፉ ተግባራቱን ኢቭን ኔጌቲቭ እንኳን ያ ሰው አሁን ኢንቴንሽን ያልኩ ነገር አለ አይደለ ከጀርባው ያስቀመጠውና የጎነጎነው ኔጌቲቭ እና ክፉ ነገር እንኳን ቢኖረው በሰራ ትንሽ ነገር አፕሪሺየት አደረከው አመሰገንከው አደነከው አከበርከው ማለት ኢንቴንሽኑን ጭምር አመለካከቱን ጭምር ትቀይረዋል ስለዚህ የተሰሩ መልካም ነገሮችን ማበረታታት እንደ ሀገርም ብቻ አይደለም እንደ ሀገር እንደ ዜጋም አለመደብድም ባይዘው አርቲስቱ በአርቲስቱ ላይ ምቀኛ ነው ቶታሊ ነጋዴው በነጋዴው ላይ ምቀኛ ነው መሪዎችም ደግሞ በመሪዎች ላይ ምቀኞች ናቸው ለምሳሌ አዲሱ መሪ የቀደመውን መሪ አድንቆና አክብሮ አይጀምርም ይሄም ካልቸራል ፕሮብሌም ነው አየው የቀደመው መሪ አጥላልቱ መጀመሪያ ረግጦ ነው የሚጀምረው ይሄም መቀረፍ አለበት ስለዚህ መሪ ለመሪ የሚሰጠው በጎነትን አፕሪሺየት የማድረግ ነገር መኖር መቻል አለበት ኔጌቲቭ ላይ ፔሲሚስቲክ ሶሳይቲም ስለሚፈጥር ይሄ ፔሲሚስቲክ ማለት አሉታ ነጋሪ አሉታ ሐሳቢ
ተጠራጣሪ የሆነ ሶሳይቲ ይፈጥራል። ዴሉዥን ነው የሚያደርገው። ስለዚህ አፕሪሼት ማድረጉ አመለካከትን ጭምር ይቀይራል። አለማድረጉስ ካልክ ሰውየው ክፉ አስቦ ከነበር የበለጠ ክፉ እንዲያስብ ኮንስፓየር እንዲያደርግ እና የበለጠ በመግዛቱ ማኪያቬሊ ያስቀምጦታል እኮ ህዝብ ነው ያው በቃ ለመገዛት ነው። አየው የተሸወደው አሁን ማኪያቬሊ መጽሐፉ እንደሚታተም አለማወቁ እንጂ ታትሞ ለገበያ እንደሚቀርብ ህዝብን እንዴት ረግጦ መግዛት እንደሚቻል ነው የጻፈው ፕሪንስ። ግን ታትሞ ሲወጣ ህዝብ አወቀ። ከዛን ቀን ጀምሮ ህዝብና መንግስት ተዋደው ያውቅ። ህዝቦች ምን አመለካከት ያዙ? ይሄን አስበው መንግስታትም ህዝብማ እንደዚህ ካልተደረገ ካልተረገጠ ምናምን አይነት እይታ። እኔ ፐርሰናሊ አሁን ለምሳሌ ያደነኩት ነገር እንዳለ ሆኖ ኩዌስችንስ ደግሞ አሉ። ክሪቲካል ኩዌስችንስ አባውት ዚ ፖለቲክስ ኦፍ ኢትዮጵያ። እነዚያ ጥያቄዎች ግን አሁን ይሄን ለምንድን ነው መሰለህ በጎም መጥፎም ማሰብ የቻልኩት ለምሳሌ ሲመስለኝ ጎራ ስለሌለኝ ነው ብዬ አስባለሁ። ወይ የሆነ የፖለቲካ ፓርቲ አባል በሆን ኖሮ አየው ወይ ደግሞ የሆነ ኤሊት ግሩፕ የሆነ አክቲቪስት ግሩፕ በሆን ኖሮ ግን ይሄን አላስብም። ምን አተናል ማለት ነው? ክሪቲካል ማስ ማለት ይሄ ነው። ባይዘው ዋና ግቡ መሰለህ ክፍተትን ማሳየት። የዚህ የክሪቲካል ማስ የቲንክ ታንክ የሚባል ግሩፕ ቲንክ ታንክ ማለት እንደ ሀገር ትኖራል። ዋት ኢዝ ቤተር ዋት ሹድ ቢ ምንድን ነው መታሰብ ያለበት የሚለውን ጉዳይ ከዳራይቶ ክፍተት የሚጠቁም ማለት ነው። ከዛ አንግል አሁን ፖለቲካ ፓርቲም የለኝም ጎራም የለኝም። ስለዚህ የሆነ ነገር ማየት እችላለሁ መናገርም እችላለሁ። ግን የሆነን አካል ተጣብቄ ቢሆን ኖሮ ከዲፔንደንሲ መውጣትም ከህዝቡ አንጻር ኢምፖርታንት ተጣብቄ ቢሆን ግን የምናገረው ነገር ያንን ህዝብ የተጣበኩበትን አካል እንዳያስከፋውም ስለምፈራ አፌን ይዛለሁ። አፉን የለምታምንበትን ሳትናገር ትቀራለህ። የምታምንበትን አትናገርም። ስለዚህ ምሁራኑም ከዲፔንደንሲ መጀመሪያ መውጣት አለባቸው። ጎራ ከመያዝ ይልቅ ራሳቸውን ሆነው በራሳቸው ላይ ቆመው መናገር እንዲችሉ፣ ካልሆነ ተያይዞ ገደል ነው የሚሆነው። ስለሚያፈርሰን በንጹህ ህሊና መዝነው መሪዎች ላይ የሚታየውን ፕሮብሌም በተለይ ኢትዮጵያ ላይ አሁን ሲስተማቲክ የሆኑ ቼንጆች ያስፈልጋሉ። ራሽናል የሆኑ አንዳንዴ አሁን በተለይ ከእምነት ጋር እያይዙ አንዳንድ ጉዳዮች ባይነሱ ጥሩ ነው። ለምሳሌ ኢትዮጵያን ፈጣሪ ይጠብቃታል በሚለው አስተሳሰብ 1000% አልስማማም። ኢትዮጵያን ፈጣሪ እንዲህ ሆነ የጠበቃት ስለሚወዳት ማለት ነው። ባይወዳት ምን ያደርጋት ነበር? አሁን ኢትዮጵያን ይወዳታል አይደል? ፈጣሪ ኢትዮጵያን ይወዳታል። እሺ እንዲህ ነው ያደርጋት። ባይወዳት ምን ያደርጋት ነበር? አሁን እየተባላን ነው አይደል? ይወዳታል ብዬ አላስብም አሁን ያለችውን ኢትዮጵያ። አንደኛ፣ ሁለተኛ ፈጣሪን ማሳነስ ነው። ኬንያንም ይወዳል ፈጣሪ፣ ኤርትራንም ይወዳል፣ ጅቡቲን ይወዳል፣ ዓለምን ኢትዮጵያን ብቻ አይደለም። የተለየ ቅድስና ሰጥቷታል። እሺ ይስጣት። ግን የተለየ ቅድስና ደግሞ የሰጣት ሀገር እንደዚህ ክፋት ውስጥ አትገባም። ዘርፎር በደንብ ካተኮርን መሪዎችም አካባቢ አሁን ከፈጣሪ ጋር በማገናኘት አብዛኛው ህዝብ ያምናል በፈጣሪ። በመጀመሪያ ደረጃ ፖለቲክሱ እንትን ካለው ሴኩላር በሆነ አንደርስታንዲንግ፣ ሴኩላር ማለት በነፃነት መሆን አለበት የለበት የሚሉ ጉዳዮችን እውቀታዊ ራሽናሎችን ብቻ ያስቀምጠን። ተአምር አይደለም ማስቀመጥ ያለብን። ወንድም በወንድሙ ላይ ይጋደል የሚል አምላክ የለንም። ስለዚህ ፍቅር ሊሰጠን የሚችሉ እውነታዎች ላይ አጥፍተናል፣ እርስ በርስ ተሰዳድበናል፣ ተዛልፈናል፣ ዲስ ኢዝ ሚስቴክ ሶሪ ማለት አለብን አቤል ቃኤል ምናምን ከመሆናችን በፊት። ስለዚህ ሬቶሪኮቻችን መስተካከል ቢችሉ አሪፍ ነው ክሪቲካሊ። ሁለተኛ ለምሁራን ደግሞ እድል መስጠት። እድሉ በማጣበቅ አይደለም፣ ፍሪ ስፔስ ሰጥተህ በደንብ ሀሳቦቻቸው ቢሆን በጎ ይሆናል። ሁሉም ነገር በእውቀት ስለምትሰራው ማለት ነው። ይሄንን ነው ማለት የምችለው። ትችቶቻችንም ፖዚቲቭም ኔጌቲቭም ሚዛናዊ ይሁን በጣም መሰረታዊ ነው። እዚህ በጣም እናመሰግናለን። በእውቀት ማጣት የተዳፈነውን ጨለማ የሚያበራ ብርሃን ነው ዛሬ የፈነጠቅልን። ከልብ እናመሰግናለን። የተወደዳችሁ መቼም ያው ባንጠግበውም ሰዓት ስለገደበን ከብርሃን ጋር ያለንን ቆይታ እዚህ ጋር ነው የምንደመድመው። ከዚህም በኋላ እንደ እግዚአብሔር ፍቃድ በተመቸው ጊዜ መጥቶ ሀሳቡን እንዲገልጽ እንጋብዘዋለን። እስካሁን አብራችሁን ስለቆያችሁ ደስ ብሎናል። ኮሜንት ላይ ሀሳቦቻችሁን አስፍሩልን። በመጨረሻ ማለት የምትፈልገው ነገር ካለ ወይ ማመስገን የምትፈልጋቸው ሰዎች ካሉ አመስግነ የዛሬውን ቆይታችንን እናብቃ። ብርሃን ማመስገን የምፈልገው ሰው የለም ለጊዜው።
ምክንያቱም ካነሳ ነው እሱ ጉዳይ አንፃር ታንኪዩ ማለት ለምፈልገው ነገር አሪፍ ነው። ጥሩ ነጥቦች አንስተናል። ከምንም በላይ ሁላችንም በሰከነ ደግሞ ማድመጥ መቻል፣ ይሄ በሰከነ ማድመጥ መቻል ለመናገርም ብቻ ሳይሆን ለማድመጥም የተዘጋጀ አእምሮ ቢኖረን በጣም ኢምፖርታንት ነው የሚለውን ማስተላለፍ እፈልጋለሁ። ትንሽ የማድመጥም ክፍተት እንደ ሀገር ስላለ ማድመጡ ደግሞ ለሚገዛውም ለሚገዛውም ለሚያጋዛውም ስለሆነ አድማጭነት ላይ መሰረት ትንሽ ብንለማመድ የሚል ወንድማዊ ሀሳብ ቢሆን እጅግ በጣም እናመሰግናለን። ገበሬ ነኝ። እድሜ ልኬን ሳር ስኖር ያለሁ ሰማዩ የከፈተ ጊዜና መሬቱ ጥሩ ምርት በሚሰጥበት ዓመት በደንብ ብናመርትም ገበያ እናገኝ። የዝናብ እጥረት ሲያጋጥምማ ለፍተንም ከቀለባችን ማለፍ ይቸግረናል። አሁን ግን ግብርናችንን የሚያዘምንልን ምርታችንን የሚሸጥልን ብልህ የሀገር ልጅ እንናፍቃለን። ብልህ የአገር ልጅ ባለ ራዕይ ተገኝቷል። ፐርፐዝ ብላክ ኢትዮጵያ ገበሬው በዘመናዊ ቴክኖሎጂ ተጠቅሞ አምርቶ በራሱ የገበያ ማዕከል የሚሸጥበት ምቹ ሁኔታ አክሲዮን መሸጥ ጀምረናል። ፐርፐዝ ብላክ በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። ህልማችን ለ5 ሚሊዮን ሰዎች የሥራ ዕድል መፍጠር ሲሆን 1 ሚሊዮን ሚሊዮነሮችን ማፍራትም ነው። መላው ኢትዮጵያን፣ አፍሪካን ብሎን ዓለምን በንግድ ማስተሳሰር ነው። በከፍተኛ ቴክኖሎጂ ታግዞ ህዝባችንን ህይወቱን ቀለል የተሻለና የበለጸገ ማድረግም ነው። ምን ይጠብቃሉ? ፈጣኑ የትርፍ ባቡር ላይ ይሳፈሩ። ከ10 ሺህ እስከ 20 ሚሊዮን ኢንቨስት በማድረግ በፈጣኑ የትርፍ ባቡር ላይ ይሳፈሩ። ቅድሚያ 25% ይክፈሉ፣ ቀሪውን በ2 ዓመት ውስጥ በማጠናቀቅ ተጠቃሚ ይሁኑ ይሎታል። አክሲዮኑ በንግድ ባንክ፣ በብርሃን ባንክ፣ በኦሮሚያ ህብረት ባንክ፣ በአቢሲኒያ ባንክ በሁሉም እየተሸጠ ነው። በግንባር ከመጡ የካ ክፍለ ከተማ አጠገብ እንገኛለን። ወይንም ይደውሉ 0976 0051 00 ላይ በዌብሳይታችንም ashwa.com ላይ ያገኙናል። በአፍሪካ ተምሳሌት የሚሆን የቴክኖሎጂ ባለቤት ይሁኑ። አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር